እንደምን አድራችኋል የዴሊ ፎረም ቤተሰቦች። በአዲስ አበባ አጀንዳ ጉዳይ ምንም አይነት ስምምነት አልተደረሰም ሲል የሀገራዊ ምክክር ኮሚሽን አስተባበለም። በአዲስ አበባ ጉዳይ የኦሮሚያ መቀመጫ እንድትሆን ስምምነት ላይ ተደርሷል መባሉ የሀገራዊ ምክክር ኮሚሽን ውድቅ አድርጓል። ከዚህ ቀደም የተለያዩ መገናኛ ብዙሃን በተለይ መናኸሪያ ኤፍኤም ያሰራጨው ዘገባ ሐሰተኛ መሆኑን ያስታወቀው ኮሚሽኑ ዘገባው ባሰራጨው ሚዲያ በኩልም ማስተባበያ ሰጥቷል። የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት ተመካካሪዎች ቡድን ተስማምተዋል በሚል የተሰራጨው መረጃ አሳዛኝ መሆኑንም ነው ኮሚሽኑ ያስታወቀው። የሀገራዊ ምክክር ኮሚሽን መረጃዎች ላሰራጨው መናኸሪያ ኤፍኤም በሰጠው ማብራሪያ በሀገራዊ ምክክር ጉባኤ የአዲስ አበባ አጀንዳ የመጨረሻ ውሳኔ ላይ አልተደረሰም ሲል ነው ማስተባበያ የሰጠው። በፌዴራል መቀመጫ ከተሞች አጀንዳ ላይ በነበረው የምክክር ሂደትም የተነሱ ዋና ዋና ነጥቦችም ለመናኸሪያ ሬዲዮ የሀገራዊ ምክክር ኮሚሽን አብራርቷል። አዲስ አበባ የሁሉም ኢትዮጵያዊ የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥ ናት የሚል አቋም ተንጸባርቋልም ብሏል። አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉ እንዲሁም አዲስ አበባ ራሷን በራሷ እንድታስተዳድር የምክክር ሀሳብ መቅረቡን ነው ያስታወቀው። የኦሮሚያ ክልል መቀመጫነት በልዩነት ተይዞ በአስማሚ ቡድን እንዲታይ ቀደም ሲል ይነሳ የነበረው ልዩ ጥቅም የሚለው ሀረግ ቀርቶ የጋራ ጥቅም የሚል ሀሳብ እንዲካተትም ተጠይቋል ነው ያለው የሀገራዊ ምክክር ኮሚሽን። ይህ ሂደት በ500 ሰዎች የተከናወነ ቢሆንም ጉዳዩ ገና በኮሚቴውና በ4000 የምክክር ተሳታፊዎች በይፋ እስከሚወሰን ድረስ የመጨረሻ ውሳኔ እንዳልተሰጠው ሁሉም ሰው ይወቅልኝ ሲል ነው የሀገራዊ ምክክር ኮሚሽን አስታውቀው። ሰሞኑም የሀገራዊ ምክክር ኮሚሽን ላይ እያደረገ ባለው ምክክር ላይ የአዲስ አበባ ለኦሮሚያ ክልል መቀመጫነትና ለፌዴራል መንግስት ተጠሪ እንድትሆን ተወስኗል በሚል የተሰራጨው ዘገባ ሐሰትና ከእውነት የራቀም ሲል ነው ያስታወቀው። ከዚህ ዜና ጋርም በተያያዘ በሀገራዊ ምክክር ኮሚሽን ላይ ኢዜማን ወክለው እየተሳተፉ ያሉት የኢዜማው ተወካይ አርክቴክት ዮሐንስ መኮንን በበኩላቸው ተመካካሪዎች በሁሉም ጉዳይ ተስማምተዋል የሚል የመንግስት ሚዲያዎች ውዥንብርም ሆነ አዲስ አበባ የኦሮሚያ ርዕሰ ከተማ እንድትሆን ተወሰነ ተብሎ የተወራውና እንዲሁም ብሔር ተኮር ፌዴራሊዝም ይቀጥል ተብሎ መወሰኑን በተመለከተ የወጡ መረጃዎችና የሚዲያ ዘገባዎች በሬ ወለደ ዜናዎችና አንድን ደጋፊ በሐሰተኛ ወሬ ለማስፈንደቅ የተናፈሱም መረጃዎች ናቸው ሲል አስተባብሏል። የምክክር ኮሚሽኑ መሰል ሐሰተኛ ዜናዎች ተከታትሎ እንዲያርምም ነበር የጠየቁት። ከዚህ ጋር በተያያዘ የሀገራዊ ምክክር ኮሚሽን ባወጣው ዘገባ መሰረት የአንድ ወር የሀገራዊ ምክክር ኮሚሽን የሄደበትን ጉዞ አስታውቋል። በዚህ የሀገራዊ ምክክር ኮሚሽን የአንድ ወር ሪፖርት መሰረት ለምክክር የቀረቡ አጀንዳዎች እጅግ መሰረታዊና ሀገረ ፋይዳ የጎላ እንደመሆናቸው እንዲሁም የሀገሪቱ ብዝሃነት መሰረት ያደረጉ ፍላጎቶችን በርካታ ከመሆናቸው ጋር ተያይዞ ጉባኤው የብዙዎች መነጋገሪያ መሆኑ ለኮሚሽኑ አስገራሚ ነገር ሆኖ አላገኘሁትም ብሏል። የሀገራዊ ምክክር ኮሚሽን አንድ ወር የሞላውን የምክክር ሪፖርት በተመለከተ ባወጣው ዘገባ በዚህ ሂደትም ኢትዮጵያውያን የጋራ በሚያደርጓቸው ጉዳዮች ላይ ለመምከር ያሳዩት ቁርጠኝነት፣ በምክክር ሂደት እያሳዩት ያለው መከባበር፣ መደማመጥ እንዲሁም እየተካበተ ያለው ማህበራዊ ግንኙነት እጅግ ተስፋ ሰጪ ነው ሲልም አስታውቋል። ሂደቱ በኮሚሽኑ የአሰራር ስነ ዘዴ መሰረት አንድ ምዕራፍ እየጨረሰ ወደ ሌላ ምዕራፍ ሲሸጋገር ቆይቷል። አሁንም ወደ ወሳኝ ምዕራፍ ላይ ተደርሷል ሲልም የሀገራዊ ምክክር ኮሚሽን ተናግሯል። በኮሚሽኑ ግምገማ መሰረት ያለፈው አንድ ወር የምክክር ሂደት ስኬታማ ስራዎች ተሰርተውበታል ያለ ሲሆን ምክክር ባህል እንዲሆን መሰረት የሚጥል አዲስ ምዕራፍ እየተደረገ ነውም ብሏል። ይህ ማለት ግን ሂደቱ ሙሉ በሙሉ አልጋ ባልጋ ነበር ማለት አይደለም ብሏል። አለመግባባት የሚመስሉም ነገሮች ተስተውሏል ያለው የሀገራዊ ምክክር ኮሚሽን እነዚህ ችግሮች አለመግባባት አለ ብለን ለተቀመጥን ወገኖች እንግዳ መሆን እንደሌለበት አምነናል ሲል ኮሚሽኑ አስታውቋል። ይህ በእንዲህ እንዳለም በዚህ ስጋት ላይ ኃላፊነት የማይሰማቸው ግለሰቦችና ቡድኖች እንዲሁም የሚዲያ ባለሙያዎች የሚያሰራጩት ሐሰተኛ መረጃ ሲጨመርበት ነገሩ ምን ያክል ውስብስብ እንደሚሆን ኮሚሽኑ ይረዳልም ብሏል። ለዚህ ነበር ኮሚሽኑ ህብረተሰቡ በኮሚሽኑ ከሚወጡ መረጃዎች እንዲሁም በስፍራው የሚገኙ መገናኛ ብዙሃን ከሚያወጡት መረጃዎች ውጪ ካሉ መረጃዎች ራሱን ማቀብና ከሐሰተኛ መረጃ እንዲጠብቅ ሲያሳስብ የቆየውም ብለዋል። አሁንም ምክክሩ ወደ ወሳኝ ምዕራፍ እየተሸጋገረ መሆኑን ያስታወቀው የሀገራዊ ምክክር ኮሚሽን የተዛቡ መረጃዎችን በስፋት መውጣታቸው ስለሚቀጥል በድጋሚ መላው ኢትዮጵያዊ ኮሚሽኑ ከሚያወጣቸው መረጃዎች እንዲሁም በስፍራው የሚገኙ መገናኛ ብዙሃን ከሚያወጡት መረጃዎች ውጪ ያሉ መረጃዎችን
ባለመከታተል ራሱን ከሐሰተኛ መረጃ እንዲያቅብም ጠይቋል። መሰል ተግባራት ኮሚሽኑ ለሚመለከተው አካል በማሳወቅ ሙያዊ ስነ ምግባራዊ ጥሰት እየፈጸሙ ያሉ የሚዲያ ተቋማትና ባለሙያዎች ተጠያቂ የማድረግ ስራ እየሰራ መሆኑንም ነው የሀገራዊ ምክክር ኮሚሽን 1 ወር የሞላውን የምክክር ጉባኤ በተመለከተ አጠቃላይ ባወጣው መግለጫ አስታወቀው። አሜሪካ ያመረተችው በሺዎች የሚቆጠር ቶን ስንዴና ሩዝ ለእርዳታ ወደ ኢትዮጵያ በማጓጓዝ ላይ መሆኗ ተነገረ። ኢትዮጵያ ከዚህ በኋላ የስንዴ እርዳታ ከውጭ እንደማትቀበል በተደጋጋሚ አሳውቃ የነበረ ቢሆንም አሁን ግን ከአሜሪካ በሺዎች የሚቆጠር ቶን ስንዴ ወደ ኢትዮጵያ እየገባ መሆኑንም ነው የተሰማው። በከፍተኛ ምግብ እጥረትና ረሃብ ውስጥ ለሚገኙ ኢትዮጵያውያን እርዳታ እንዲውል ውቅያኖስ አቋርጦ ጉዞ የጀመረው ይህ የስንዴ ምርት የዓለም የምግብ ፕሮግራም ባዘጋጀው ግዙፍ መርከብ አማካኝነት የሚጓጓዝ የአሜሪካ ስንዴ ሩዝ በኬንያ ሞምባሳ ወደብ በኩል ወደ ኢትዮጵያ ገብቶ ለስርጭት እንደሚበቃም ነው የተነገረው። ጭነቱ ከ1 ሚሊዮን በላይ ለሚሆኑ ሰዎች የ1 ዓመት የምግብ ድጋፍ ለማቅረብ ታልሞ የተጫነ መሆኑም ተሰምቷል። ባለፈው ነሐሴ 4 እንደ ጎርጎሮሳውያን አቆጣጠር ቴክሳስ ሂውስተን ወደብ የደረሰው ሊበርቲ ግሬስ የተሰኘው መርከብ 19980 ሜትሪክ ቶን ስንዴ የጫነ ሲሆን ከዚህ ቀደም ከኒው ኦርሊያንስ ወደብ 28420 ቶን ሩዝ አሳፍሯልም ተብሏል። አሁን ላይ ጉዞ ወደ ኬንያ ወደብ እያደረገ የሚገኘው ይህ ግዙፍ የእርዳታ እህል የዓለም ምግብ ፕሮግራም ከአሜሪካ ግብርና መምሪያ ምግብ ለሰላም በተሰኘ ፕሮግራም በጋራ በመተባበር ድንገተኛ የምግብ እጥረትና የረሃብ ቀውሶች ለመፍታት የሚያደርገው ጥረት አካል ነው ተብሏል። አሜሪካ የስንዴ አምራቾች ማህበር ቀድሞ ሊቀመንበር የሆኑት ሚለር ሻስኪ አሜሪካውያን አርሶ አደሮች ጎረቤቶች ሲቸገሩ የመርዳት ባህል እንዳላቸው በማንሳት ይህ የመርከብ የተራቡ ቤተሰቦች ለመመገብ ትልቅ አስተዋጽኦ እንደሚያደርግም አስታውቀዋል። የካንሳስ የስንዴ አምራቾች ዋና አስፈጻሚ በበኩላቸው በዓለም ዙሪያ የሰብአዊ እርዳታ ፍላጎት እጅግ እየጨመረ ባለበት በዚህ ወቅት ይህ ፕሮግራም ለተጎጂዎች አስተማማኝ ድጋፍ ለመስጠት ባለፈ ለአምራች አርሶ አደሮችም ጠቀሜታ እንዳለው አስታውቋል። የአሜሪካ የግብርና መምሪያ በመግለጫው እንዳስታወቀው ይህ መርከብ በዚህ ክረምት በፕሮግራም ስር የተላከ ሁለተኛው ግዙፍ የእህል ጭነት ነው ተብሏል። በመርከቡ ላይ ከተጫነው አብዛኛው ስንዴ በካንሳስ ግዛት የተመረተ መሆኑን ነው የተነገረው። ይህም ኢትዮጵያ ባለፉት ጊዜያት ስንዴን በብዛት አምርቻለሁ፣ ለውጭ ገበያም አቀርባለሁ፣ ራሴ ችያለሁ ብትልም አሜሪካ ግን ለኢትዮጵያ ከ16000 ቶን በላይ የሚመዝን የስንዴ ምርት ለእርዳታ ወደ ኢትዮጵያ ልካለች። ይህስ እንዴት ነው? አሜሪካ ከ400 በላይ አገራት ቻይና የተጣለባትን ታሪፍ እንድታመልጥ እያገዟት ነው ስትል ከሰሰች። ቻይና ወደ አሜሪካ የምትልካቸው ምርቶች ላይ የተጣለው ታሪፍ ለማለፍ ስትል ምርቶቿን አሜሪካ ዝቅተኛ ቀረጥ ባለባቸው ሀገራት በኩል አድርጋ እያስገባች መሆኑን አሜሪካ ከሳለች። ከ40 በላይ አገራትም ቻይና አሜሪካን ታሪፍ እንዳታመልጥ እገዛ እያደረጉ ነው ሲሉም ትራምፕ ከሰዋል። ዋይት ሀውስ ባወጣው ሪፖርት ከዘረዘራቸው ሀገራት መካከል ካናዳ፣ ህንድ፣ ሜክሲኮ፣ ጃፓንና ደቡብ ኮሪያ ተጠቃሽ ናቸው። ጎረቤት ሀገር ኬንያና ሞሮኮም በአሜሪካ በዚህ ዝርዝር ውስጥ ተካተዋል። የፕሬዝዳንት ትራምፕ አስተዳደር እንደሚያስበው ከሆነ እነዚህ ሀገራት ቻይና ለአሜሪካ መክፈል የነበረባትን በቢሊየን የሚቆጠር ዶላር የታሪፍ ክፍያ እንድታመልጥ አግዘዋል ተብሏል። ቻይና ምርቶቿን ወደ ሶስተኛ ሀገር ከላከች በኋላ የተመረቱበት ትክክለኛ ስፍራ ተሸፍኖ በድጋሚ እንዲታሸጉ አድርጋለች ሲልም ዋይት ሀውስ ከሷል። የዋይት ሀውስ የንግድ አማካሪ ፒተር ናቫሮ ይህ አካሄድ የአሜሪካውያንን የስራ ዕድልና በቢሊየን የሚቆጠር ገቢ እንዳሳጣም ገልጸዋል። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ ግን በንግድ ጦርነት ውስጥ አሸናፊ የለም ሲሉ ክሱን አጣጥለዋል። አሜሪካ የወሰደችውን የታሪፍ እርምጃ እንዲሁም የመንግስት ኃይልን በመጠቀም የቻይና ኩባንያዎች ኢላማ ማድረጓንም ተቃውመዋል። ድንበር ተሻጋሪ ምርቶችን በተመለከተ የሚወሰዱ የተናጠል እርምጃዎች ወይም ስምምነቶች የሶስተኛ አካላት ጥቅሞችን ኢላማ ማድረግ ወይም መጎዳት የለባቸውም ብለዋል። ቢቢሲ በዚህ ተግባር ለተከሰሱ የካናዳ፣ ህንድ፣ ሜክሲኮ፣ ጃፓን፣ ደቡብ ኮሪያ እና የሌሎች የንግድ አጋሮች የአሜሪካ ኤምባሲ ጥያቄ ማቅረቡን አስታውቋል። ፕሬዚዳንት ትራምፕ እና የቻይናው መሪ ጂንፒንግ በዋሽንግተን ሊገናኙ ሳምንታት ብቻ ቀርቷቸዋል። የዋይት ሀውስ ሪፖርት እንደሚያሳየው ከሆነ 30 ቢሊዮን ዶላር እስከ 300 ቢሊዮን ዶላር እንደሚያወጡ የሚገመቱ ምርቶች ከፍተኛ ታሪፍ ከተጣለባቸው ሀገራት ተነስተው ዝቅተኛ የአሜሪካ ቀረጥ ባለባቸው ሀገራት በኩል አልፈው አሜሪካ ገብተው እንደሚሸጡም ነው መረጃዎች የሚጠቁሙት። አሜሪካ በኢራን ወደቦች ላይ የጣለችው ማዕቀብ
እንደምታራዝም እየተሰማ ነው። አሜሪካ ይህንን ያለችው በሁለቱ ሀገራት መካከል ይደረጋል ተብሎ የሚጠበቀው ድርድር ባለመሳካቱ ውጥረት ባየለበትና የዓለም ነዳጅ ዘይት አቅርቦት ክፉኛ እየተፈተነበት ባለበት ወቅት ነው። የአሜሪካ መከላከያ ሚኒስቴር የሆኑት ፔቲ ሄግስት ለጋዜጠኞች ጦሩ በኢራን ላይ የተጣለውን እገዳ ለማስቀጠል በቀጥናው መቆየት የሚያስችል አቅም አለው ሲሉም ገልጠዋል። በኢራን ወደቦች ላይ የተጣለው እገዳ አገሪቱ ላይ የምጣኔ ሀብት ጫና እየፈጠረ ነውም ተብሏል። የአሜሪካ የባህር ኃይል እንደዚህ አይነት የእግድ እርምጃዎች ላልተወሰነ ጊዜ ማስቀጠል ይቻላል፣ ምክንያቱም ቀደም ሲል እንዳደረግነው ሁሉ መርከቦች የቀያየርን ማስገባትና ማስወጣት እንቀጥላለን ሲሉ ሄግስት ወደ ፓናማ ባደረጉት ጉዞ ወቅት ለጋዜጠኞች አሳውቀዋል። የገንዘብ ሚኒስትሩ ስኮት ቤስት ደግሞ ሀገራቸው በኢራን ኢኮኖሚ ላይ ተጨማሪ ጉዳት ለማድረስ ማቀዷን ይፋ አድርገዋል። በሚቀጥለው ሳምንት ለሚሰጡ ተጨማሪ መግለጫዎች ተዘጋጁ ያሉት ሚኒስትሩ ምክንያቱም በአንድ ሀገር ላይ በሚደረግ የኢኮኖሚ ማግለል ታሪክ ውስጥ ታይቶ የማይታወቅ አይነት እርምጃዎች ልትወስድ ነው ሲሉ ከኒውስ ማክስ ጋር ባደረጉት ቃለ ምልልስ ወቅት አስታውቀዋል። በሰኔ ወር በአሜሪካና በኢራን መካከል የተፈረመው የመግባቢያ ሰነድ ከፈረሰ ወዲህ ኢራን በሆርሙዝ ወሽመጥ ዳግም በመዝጋት አሜሪካ ላይ ጫና ለመፍጠር እየሞከረች ነው። ጦርነቱ ከተጀመረ የካቲት ወር አንስቶ ወሽመጡ ለማቋረጥ የሚሞክሩ መርከቦች ላይ ጥቃት የምትፈጽመው ቴህራን የዓለም የነዳጅ ዋጋ ክፉኛ እንዲያሻቅብ እንዲጎዳም አድርጋለች። ሐሙስ ዕለት ምሽት የአቡዳቢ ብሔራዊ የነዳጅ ኩባንያ ንብረት የሆነ 2 ነዳጅ ጫኝ መርከቦች ጥቃት እንደደረሰባቸው የአረብ ኤምሬት ብሔራዊ ዜና ኤጀንሲ ዋማ አስታውቋል። የዩናይትድ አረብ ኤምሬት መንግስትም የኢራን ጥቃትም አውግዟል። የአሜሪካ ፕሬዝዳንት ትራምፕ ጦርነቱ በፍጥነት እንዲቋጭ ከሀገር ውስጥ ከፍተኛ ግፊትም እየደረሰባቸው ነው። ትራምፕ አሜሪካ በባህር ወሽመጡ ላይ ሙሉ ቁጥጥር እንዳላት በተደጋጋሚ የገለጹ ቢሆንም ይህ ግን ማረጋገጥ አልቻሉም። ቴህራን በበኩሉ ያስቀመጠችው ቅድመ ሁኔታዎች እስኪሟሉ ድረስ ወሽመጡ ዳግም እንዲከፈት እንደማትፈቅድም ነው ያስታወቀችው። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሀገራቸው ክፉኛ እንደተደበደበች አስታወቁም። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሐሙስ ምሽት ጀምሮ የድንገተኛ አደጋ አገልግሎት ሰራተኞች በሩሲያ ጥቃት በተፈጸመባቸው ቦታዎች ላይ አስፈላጊው እርዳታ እያደረጉ ነው ሲሉም አስታውቀዋል። ሲቀጥሉም በዶኔስክ ግዛት ክራማቶስክ ውስጥ የሩሲያ ቦምቦች 10 ወለል ያለው ህንፃ በመምታታቸው ህንፃው ከ1ኛ እስከ 6ኛ ፎቅ ድረስ እንዲፈርስ አድርጓል ብለዋል። በዚህም አንድ ሰው ሲሞት ሌሎች 16 ሰዎች ቆስለዋል ነው ያሉት። በሱሚ ግዛት ስቴፓንቪክ ሰፈር ውስጥ ደግሞ ሻሂድ ድሮን አንድ መኖሪያ ቤት በመምታቱ ህፃን ልጅ ጨምሮ 2 ሰዎች ተገድለዋልም ብለዋል። ለሟች ቤተሰቦችና ወዳጆች ሀዘኔን ይገልጻሉ ያሉት ፕሬዝዳንት ዜሌንስኪ መልእክታቸውን በመቀጠልም በኬርሰን፣ በዲንፕሮ፣ በቼርሃቪክ ሌሎች ውስጥ ሌሊቱ መጠነ ሰፊ ጥቃት መፈጸሙን ገልጸው በዚህም አፓርታማዎች፣ የግል መኖሪያ ቤቶች፣ መሰረተ ልማቶች መውደማቸውን ነው ያስታወቁት። ህጻናት ጨምሮ በርካታ ሰዎች መቁሰላቸውን ያስታወቁት ዜሌንስኪ ሩሲያ በአሁኑ ወቅት በማህበረሰባችን ላይ በየዕለቱ 220 የአየር ቦምቦች እየተጠቀመች ነው። ይህ የሚያሳየው ወራሪዎች ማዕቀብ እየተጣለባቸው ቢሆንም አሁንም በቂ የጦር መሳሪያ ማምረታቸው መቀጠላቸው ነው ሲሉም አስታውቋል። ቤተሰቦቻችን ቪዲዮዎቻችን ላይ ካርጉ ለሌሎችም ተደራሽ እንዲሆን ሼር አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ